ሰላም ሰላም የተማሪ ቤት ወዳጆች እንዴት ናችሁ? ዛሬም በስምንተኛ ክፍል ሶሻል ስተዲስ ዩኒቱ ይዤ መጥቻለሁ። ዩኒቲው እንግዲህ ፒፕል ኤንድ ሶሾ ኢኮኖሚክ አክቲቪቲስ ይሰኛል። ሰዎችና ማህበራዊ ኢኮኖሚያዊ እንቅስቃሴዎች የሚለው ምዕራፍ ነው የምናየው። በዚህ ቪዲዮ ላይ ፓርት ዋንን ለዛሬ ይዤላችሁ ቀርብ ያለው። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ አለፍኩኝ። እንግዲህ እንዳልኳችሁ ፓርት ዋን ነው ይሄ የምዕራፍ ቱ ፓርት ዋን 2.1 ነው የምናየው። ካልቸራል ዳይቨርሲቲስ ኤንድ ቼንጅስ የሚለውን ቶፒክ እናያለን። የባህል ብዝሃነትና ለውጦቹ ዴቨሎፕመንት ኦፍ ሂውማን ካልቸር፣ እዚህ ላይ ካልቸር ምንድን ነው፣ ኤሌመንቶቹ ምንድን ናቸው የሚሉትን ሀሳቦች በደንብ ለማስረዳት ሞክራለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መልካም ቆይታ። ኦኬ ሌትስ ስታርት ፍሮም ዘ ዲፊኒሽን ኦፍ ካልቸር። እንግዲህ ካልቸር ስንል ባህል ማለት ነው። ባህል ራሱ ምን ማለት ነው? ባህል በምንልበት ሰዓት ላይ በምን ይገለጻል? እዚህ ጋር ምን ይለናል? ሶ ካልቸር ኢት ኢዝ ሼርድ ሲምቦልስ ላንጉዌጅ ሪሊጅን ቢሊፍስ ቫሊዩስ ኖርምስ ኤንድ አርቲፋክትስ ኦፍ ሶሳይቲ። እንግዲህ ባህል በምንልበት ሰዓት ላይ እነዚህ ሁሉ አካቶ የሚይዝ ነው። ምን ማለት ነው? የአንድ ማህበረሰብ የጋራ ምልክቶች ሲምቦልስ፣ እንዲሁም ቋንቋ፣ ሃይማኖት፣ እምነቶች፣ እሴቶች፣ ደንቦች እንዲሁም ቁሳቁሶችን ሰብስቦ የያዘ መገለጫ ነው ማለት ነው። ስለዚህ ባህል ስንል በእነዚህ ሁሉ ነገሮች ይገለጻል። የስ ምልክቶቻችን የእኛነታችን የሆኑ የአንድ ማህበረሰብ መገለጫ የሆኑ ምልክቶች አሉ። የእምነት ምልክቶች አሉ። ባህል የሚገለጽባቸው ምልክቶች አሉ። ለምሳሌ በእያንዳንዱ እምነት በምንሄድበት ሰዓት ላይ ሃይማኖቱን ሊገልጽልኝ ይችላል፣ ሪፕሬዘንት ሊያደርግልኝ ይችላል የሚላቸው ምን አሉ? ሲምቦሎች አሉ። እነዛ ሲምቦሎች ለምሳሌ በእስልምናው ስንሄድ የግማሽ ጨረጫ ምልክት ሊሆን ይችላል። በክርስትናው ስንሄድ መስቀል ሊሆን ይችላል። እነዚህ ሲምቦሎች ናቸው። እንዲሁም ላንጉዌጅ ኢትዮጵያን በምንመለከትበት ሰዓት ላይ እንግዲህ ኢትዮጵያ የብዙ ብሔር ብሔረሰቦች መገኛ እንደመሆኗ የተለያየ ቋንቋዎች አሉ። ሪሊጅን ሃይማኖትም ልክ እንደዚሁ ቢሊፍስ እምነት፣ ቫሊዩ እሴቶች፣ ኖርምስ ባህል፣ አርቲፋክትስ የተለያዩ የባህል መገለጫ ቁሳቁሶች እነዚህን ሁሉ የያዘ መገለጫ ነው ማለት ነው። ካልቸር ስንል ካልቸር እነዚህን ሁሉ ነገሮች ይዛል። ኦኬ ሶ ካልቸር ዴቨሎፕ ስሩ ሶሻል ኢንተራክሽን ኤንድ ኮሚኒኬሽን። እንግዲህ ካልቸር ወይም ባህል የሚዳብረው በማህበራዊ ግንኙነትና በመረጃ ልውውጥ አማካኝነት ነው ይለናል። ባህል ከቀን ወደ ቀን ወይም ከጊዜ ወደ ጊዜ እየዳበረ እየተሻሻለ የሚሄድ ነው። በአንድ ነገር ላይ እዛው ስታክ አድርጎ የሚቆም ነገር አይደለም። ምክንያቱም በጊዜ ሂደት ውስጥ በሚመጡ የጊዜ ለውጦች አማካኝነት ከሰው ጋር በምናደርገው መስተጋብር አማካኝነት በግንኙነታችን በተግባቡታችን አማካኝነት የሚዳብር ነገር ነው። የስ ስለዚህ ባህል እንዴት ይዳብራል ስንል አንደኛ በሰው ለሰው ወይም በማህበራዊ ግንኙነታችን እንዲሁም በመረጃ ልውውጥ ኮሚኒኬሽን አማካኝነት የሚዳብር ነው ማለት ነው። ይሄ ዴቨሎፕ እንዴት ያደርጋል ስትባሉ በእነዚህ ሁለቱ ትላላችሁ። ሶ ኢች ሶሳይቲ ሃዝ ዩኒክ ከስተም አይዲያ ኤንድ ሶሻል ቢሄቪየር። ይሄ እንግዲህ እያንዳንዱ ማህበረሰብ የራሱ የሆነ ምን አሉት? ልዩ ልዩ ልምዶች አሉት፣ ልዩ ልዩ ሀሳቦች አሉ፣ እንዲሁም ማህበራዊ ባህሪያት አሉ ማለት ነው። እያንዳንዱ ማህበረሰብ የራሱ የሆነ ልዩ ልዩ ልምዶች፣ አስተሳሰቦች፣ ማህበራዊ ባህሪያት እነዚህ ሁሉ በዚህ በካልቸር ውስጥ የሚጠቃለሉ ናቸው ማለት ነው። ሶ ካልቸር ኢዝ ለርንድ ስሩ ቲቺንግ ኢሚቴሽን ኤንድ ሶሻል ትራንስሚሽን። ምናለን ባህል የሚዳብረው አንደኛው ማነው? የምናገኘው የምንማርበት አንደኛው በምንድን ነው አለ? በትምህርት ነው። በትምህርት በኋላ ቀር የሚባሉ ባህሎች አሉ አይደል? በትምህርት ለምሳሌ እንደ ባህል ተደርጎ በኢትዮጵያ ውስጥ በፊት የነበሩት የሴት ልጅ ግርዛት ሊሆን ይችላል፣ አስገድዶ ይሄ ምንድን ነው የሚባለው ጠለፋ፣ እነዚህ የግርዛት ድድ ማስቧጠጥ እንደ ባህል ተደርገው የተያዙበት ጊዜ ነበረ በኢትዮጵያ ታሪክ ውስጥ ማለት ነው። ስለዚህ እነዚህ ነገሮች ለምንድን ነው የተቀረፉት ስንል በትምህርት ነው። ምክንያቱም የሰው ልጅ ንቃተ ህሊናው እየሰፋ ሲሄድ ትክክል ያሉ ነገሮች እየገባው ሲሄድ ይተዋል ማለት ነው። ስለዚህ ባህል የምንማርበት አንዱ በትምህርት ነው። ሁለተኛ ኢሚቴሽን ነው። ኢሚቴሽን በምንልበት ሰዓት ላይ ከሌሎች መኮረጅ፣ መልካም የሆኑ ነገሮችን ከሌላው መቅዳት ማለት ነው። ኢሚቴት እናደርጋለን። የሌሎችን መልካም ባህሪ፣ የሌሎች ባህሎችን መልካም እሴቶች ወደ ራሳችን ማምጣት ማለት ነው። እንዲሁም ሶሻል ትራንስሚሽን አለ። ይህ ደግሞ
በማህበራዊ ግንኙነታችን ውስጥ የሚቀሰሙ ነገሮች ናቸው። ስለዚህ ባህል እንዴት ይቀሰማል ስንል እንዴት ይገኛል ስንል በእነዚህ በትምህርት ከሌላው በመውሰድ እንዲሁም በማህበራዊ ግንኙነታችን ሶ ካልቸር ኢንፍሉዌንስስ ፒፕልስ ቢሄቪየር ኤንድ ዌይ ኦፍ ላይፍ እንግዲህ ባህል በሰዎች ባህሪና አኗኗር ዘይቤ ላይ ተጽዕኖ ያሳድራል አይደል? እኛ ባህሎቻችን እንመስላለን። የባህሎቻችን መገለጫ በሰዎች ላይ ይታያሉ አይደለ? ባህሎቻችን። ስለዚህ አለባበሳችን ሊሆን ይችላል፣ አመጋገባችን፣ ስርዓታችን፣ ንግግራችን የስ እነዚህ ሁሉ ነገሮች ባህሎቻችን የሚቀርጹ ናቸው። ስለዚህ ባህል ኢንፍሉዌንስ ያደርጋል አንድን ማህበረሰብ ማለት ነው። ይሄ ዴቨሎፕመንት ኦፍ ሶሻል ካልቸር የሚለውን ሀሳብ ዋት ኢስ ካልቸር የሚለውን ዲፊኒሽን በዚህ ማየት እንችላለን ማለት ነው። ኦኬ ሁለተኛው ኮምፖነንትስ ኦፍ ካልቸር፣ እዚህ ላይ ደግሞ የባህል አካላትን ነው የምናየው። ኮምፖነንቶቹ ምን ምንድን ናቸው? ባህል በሁለት መሰረታዊ ነገሮች ይገለጻል። የመጀመሪያው ሉክ እዚህ ጋር ማቴሪያል ካልቸር ኤንድ ነን ማቴሪያል ካልቸር ብሎ ይለናል። ሶ ኮምፖነንትስ ኦፍ ካልቸር በምንልበት ሰዓት ላይ ሶ ዜር አር ቱ ኮምፖነንትስ ኦፍ ካልቸር ዘ ፈርስት ዋን ኢዝ ማቴሪያል ካልቸር ኤንድ ነን ማቴሪያል ካልቸር። ሶ ማቴሪያል ካልቸር በምንልበት ሰዓት ላይ ይህ ቁሳዊ ባህል ማለት ነው። ቁሳዊ ባህል እንግዲህ ቁሳዊ ባህል በምንልበት ሰዓት ላይ በምን ይገለጻል ስንል በእነዚህ ነገሮች ይገለጻል። ፎር ኤግዛምፕል ቱልስ፣ ቴክኖሎጂ፣ ሃውስስ፣ ክሎዚንግ፣ ትራንስፖርቴሽን እነዚህ ነገሮች ሁሉ ቁሳዊ የባህል መገለጫዎች ናቸው። ማነው አካላት ናቸው ማለት ነው። ቱልስ በምንልበት ሰዓት ላይ ለምሳሌ በግብርናው በምንሄድበት ሰዓት ላይ በውትድርናው በምንሄድበት ሰዓት ላይ የእኛ ቱሎች ናቸው። ለምሳሌ ሙዚየሞችን በምንጎበኝበት ሰዓት ላይ ምን እናያለን? ጋሻዎች እናያለን። የተለያዩ አይነት የጦር መሳሪያዎችን እናያለን። እነዛ ከባህሎቻችን ጋር ተቆራኝተው ያሉ ናቸው። ጋሻዎች ራስን መከላከያ በአድዋ ሙዚየም ሄዳችሁ በምትመለከቱበት ሰዓት ላይ እነዛ ነገሮች ልትመለከቱ ትችላላችሁ። ቱሎች ናቸው ማለት ነው። እንዲሁም የግብርና መሳሪያዎቻችን የስ ሞፈር፣ ቀንበር የምንልባቸው በሬ ጠምደን የምናርስባቸው የኢትዮጵያ መገለጫ ባህሎች ናቸው። ከባህሎቻችን ጋር የተቆራኙ ነገሮች ናቸው ማለት ነው። እነዚህ ቱሎች ናቸው። ሶ ቴክኖሎጂም እንግዲህ አንድ ባህል የሚገለጽበት አንዱ መንገድ ነው። በጊዜ ሂደት ውስጥ እነዚህ ነገሮች ወደ ቴክኖሎጂ የተሸጋገሩ የመጡ ነገሮች አሉ አይደለ? ቴክኖሎጂም አንዱ የባህል አብዮት ከፈጠረባቸው ነገሮች አንዱ ነው። ሁለተኛ ሃውስስ ይለናል። እንዴት ነው ቤቶች የባህል መገለጫዎች አካላት የሆኑት ስንል እያንዳንዱ ማህበረሰብ ይገለጻል አይደል? የሆነ ቤት በምናይበት ሰዓት ላይ ኦኬ ይሄ ቤትማ የዚህ ማህበረሰብ አሰራር ነው ብለን የምንላቸው ነገሮች አሉ። በደቡብ በብሔር ብሔረሰቦች አካባቢ በምንሄድበት ሰዓት ላይ የምናያቸው የሳር ቤቶች አሉ፣ ጎጆ ቤት ተብሎ ማለት ነው። እነዚያ የሳር ቤቶች ምንድን ነው? የዛ ማህበረሰብ ቁሳዊ መገለጫ ነው ማለት ነው። ቁሳዊ መገለጫ ነው። በአፋር እንዲሁ በሶማሌ የየራሱ ማህበረሰብ አለ። በደቡብ ኦሞ አካባቢ ስንሄድ እንግዲህ ደቡብ ኦሞ ደቡብ ክልል ውስጥ የሚገኝ ወደ 25 ብሔር ብሔረሰብ በውስጡ አካሎ የያዘ ሰፊ ቦታ ነው ያም። ስለዚህ እዛ ውስጥም ያሉ ማህበረሰቦች የራሳቸው የሆነ የቤት አሰራር አላቸው ማለት ነው። ክሎዚንግም ልክ እንደዚሁ። ይህንን ደግሞ በደንብ ገልጸን የምናይበት መቼ ነው? ልክ የኢትዮጵያ ቀን ተብሎ ህዳር 29 የሚከበረው ወይም የብሔር ብሔረሰብ ቀን የሚባልበት ቀን ላይ እዛ ላይ ተማሪዎች እናንተ የሚሆን መምህራን ሊሆኑ ይችላሉ፣ የተለያዩ ሰዎች የራሳችንን ባህል ማነው አካባቢ ይገልጽልናል ብለው የሚያስቡትን አልባሳት ለብሰው ይመጣሉ አይደለ? ስለዚህ ክሎዚንግ አንዱ ይሄ ቁሳዊ የባህል መገለጫ ነው ማለት ነው። መገለጫ ነው። ትራንስፖርቴሽን አለ። ይህም ሌላኛው መገለጫ ነው። ትራንስፖርቴሽን በየማህበረሰቡ የራሱ የሆኑ ምን አሉ? ይሄ ትራንስፖርት የምንጠቀምባቸው ከእንስሳት ጋር የተያዘ በፊት በኢትዮጵያ ታሪክ ላይ ለምሳሌ ስናይ ለትራንስፖርቴሽን አገልግሎት የምንጠቀማቸው አህያ፣ ፈረስ፣ በቅሎ፣ ግመል እነዚህ ነገሮች ከዛ ጋር የሚያያዙ ናቸው። ይሄ የሚታዩ ቁሳዊ የሚዳስሱ የሚጨበጡ ቁሳዊ የባህል አካላት ናቸው ማለት ነው። ማቴሪያል ካልቸር ስንል እነሱን ነው። ሶ ሁለተኛው ነን ማቴሪያል ካልቸር ነው። ይሄ ደግሞ ኢ ቁሳዊ ነው። ኢ ቁሳዊ በምንልበት ሳት ላይ ቁስ ያልሆነ ቁስ ማለት ምን ማለት ነው? ግዙፍ አካል ያለው ወይም ቦታ የሚይዝ ግዙፍ አካል የሚለው እሺ ላይገልጸው ከቻለ ምክንያቱም አየርም ቁስ አካል ስለሆነ ያ በዛ ውስጥ እንትን እንዳልን ነው። ያ ማለት ቁስ አካል በምንልበት ሰዓት ላይ ምን ሊሆን ቦታ የሚይዝ አይደለ? መጠነ ቁስ ያለው ነገር ነው። እዚህ ጋር ግን እነዚህ ነገሮች ግን ምንድን ናቸው? ቫሊዩ እሴቶች ናቸው። ብሊፍ አስተሳሰቦች ናቸው። እነዚህ ምን አይደሉም? ቁስ አይደሉም። አስተሳሰቦች ና ኢማቴሪያል ኢንታንጅብል ናቸው። ሶ ሲምቦልስ ላንጉዌጅ
እነዚህ በጠቅላላ ምንድን ናቸው? ነን ማቴሪያል ካልቸር የምንላቸው ናቸው። ሶ ኮምፖነንትስ ኦፍ ካልቸር ካን ቢ ክላሲፋይድ ኢንቱ ቱ ዘ ፈርስት ዋን ኢዝ ማቴሪያል ካልቸር ኤንድ ነን ማቴሪያል ካልቸር። ሶ ማቴሪያል ካልቸር ካን ቢ ኤክስፕረስድ ስሩ ዚስ ኦል ቲንግስ ኤንድ ነን ማቴሪያል ካልቸርም በእነዚህ ነገሮች ሁሉ ይገለጻል ማለት ነው። ኮምፖነንትስ ኦፍ ካልቸር። ኦኬ ሌላው ሜጀር ካልቸራል ኤለመንትስ ሶ እነዚህ ደግሞ ዋና ዋና የባህል መገለጫ አካላት ናቸው። ባህል መገለጫ አካላት ናቸው። ዋና ዋና የባህል መገለጫ አካላት እነዚህን መጥቀስ እንችላለን። እንግዲህ እዚህ ላይ ሃይማኖትን፣ ቋንቋን እንዲሁም የሰው ዘር የሚለውን ሀሳቦች በደንብ ለማየት እንሞክራለን። ከዛ በፊት ግን ካልቸራል ዳይቨርሲቲ ስንል ምን ማለት ነው? ካልቸራል ዳይቨርሲቲ ይለናል አይደል? የባህል ብዝሃነት ማለት ነው። ብዝሃነት ማለት ከሁለት ነገር በላይ የሆኑ ነገሮችን ነው የሚያሳየው አይደል? ከሁለት በላይ የሆኑ ነገሮችን ብዙ የሚለውን ነገር ያሳየናል። ሶ ካልቸር ደግሞ ባህል ነው። ስለዚህ የባህል ብዝሃነት የሚል ትርጉም ይይዛል። የባህል ብዝሃነት የሚል ትርጉም ይይዛል ማለት ነው። ምን ማለት ነው ካልቸራል ዳይቨርሲቲ? ካልቸራል ዳይቨርሲቲ ኦር መልቲ ካልቸራሊዝም ይለናል። ካልቸራል ዳይቨርሲቲ ወይም መልቲ ካልቸር፣ መልቲ ሚንስ መኒ ማለት ነው አይደለ? ስለዚህ የባህል ብዝሃነት ማለት ዘ ኤግዚስተንስ ኦፍ ዲፍረንት ካልቸርስ ኢን ዋን ሶሳይቲ። እንግዲህ ትርጉሙ ምን እያለን ነው? የባህል ብዝሃነት ወይም መልቲካልቸራሊዝም ማለት በተለያዩ ባህሎች ውስጥ ያሉ ልዩ ልዩ ግለሰቦች ወይም ማህበረሰቦች በአንድ ላይ መኖር ማለት ነው። ምናለን? ልዩ ልዩ ግለሰቦች ወይም ማህበረሰቦች በአንድ ላይ ሲኖሩ። ስለዚህ አንድነት አለ፣ ብዝሃነት አለ። ልዩ ልዩ ሲል ብዙ ያሳያል አይደል? እነዚህ ብዙ ወር ብዝሃ ብሔር ምን ይሆናሉ? በአንድ ኢትዮጵያ በምትባል ቤት ውስጥ ይኖራሉ ማለት ነው አይደል? ልክ ለምሳሌ እንደ አንድ ቤተሰብ ማየት እንችላለን። ይሄ ካልቸራል ዳይቨርሲቲ ስንል ቤታችን ውስጥ እናት፣ ልጅ፣ አባት ምናምን አለ አይደል? እነዚህን እንደ ሌሉ የተለያዩ ባህል እንዳላቸው ማህበረሰቦች አድርገን ብንወስድ እነዚህ ሁሉ ማህበረሰቦች እንደ አንድ ቤተሰብ በምን ጥላ ውስጥ ይኖራሉ? በኢትዮጵያ ጥላ ውስጥ ይኖራሉ ማለት ነው። ይሄ ካልቸራል ዳይቨርሲቲ የሚለው እሱን ያሳየናል። ዘ ኤግዚስተንስ ኦፍ ዲፈረንት ካልቸርስ ኢን ዋን ሶሳይቲ በአንድ ማህበረሰብ ውስጥ እኛ ሁላችንም እንደ አንድ ስንጠራ ኢትዮጵያውያን ተብለን እንጠራለን። ነገር ግን እያንዳንዳችን ደግሞ ምን አለን? የየራሳችን የባህል መገለጫዎች፣ እሴቶች፣ ሃይማኖቶች አሉን ማለት ነው። ኦኬ ሶ ዚስ ካልቸራል ዳይቨርሲቲ ኤክስፕረስድ ስሩ ላንጉዌጅ። ይህ የባህል ብዝሃነት በምን ይገለጻል ስንል የባህል ብዝሃነት በቋንቋ ሊገለጽ ይችላል። ኢትዮጵያ የ80 ብሔር ብሔረሰብ ነ በተለምዶ የ80 ብሔር ብሔረሰብ ተብሎ ነው የሚጠራው አይደለ? ስለዚህ የ80 ብሔር ብሔረሰብ ቤት ከሆነች እነዛ 80 ብሔር ብሔረሰቦች ደግሞ የየራሳቸው የሚግባቡበት ምን አላቸው? ቋንቋ አላቸው። ስለዚህ ባህሎቻቸውን የሚገልጹበት አንዱ መንገድ ምንድን ነው? ቋንቋ ነው ማለት ነው። ሁለተኛው ሃይማኖት ነው። እያንዳንዱ ማህበረሰብ የራሱ ሃይማኖት አለ። የአንድ ሃይማኖት ሀገር አይደለችም። የአንድ ቋንቋ ሀገር አይደለችም። የአንድ ብሔር ሀገር አይደለችም ኢትዮጵያ ማለት ነው። ስለዚህ የተለያዩ አይነት ቋንቋ፣ የተለያየ አይነት ሃይማኖት የሚከበርባት ያለባት ሀገር ናት ማለት ነው። እስልምና፣ ክርስትና፣ ካቶሊክ፣ ቡዲዝም፣ ሞርሞን፣ የባህያ እምነት የተለያዩ አይነት አይደለ ዋቄፈናውን ምኑን ጨምሮ እነዚህ ሁሉ ሃይማኖት ናቸው። እነዚህ ሃይማኖቶች ደግሞ ከባህል ጋር የተቆራኙ ናቸው። ሃይማኖት ከባህል ርቆ አያቅም፣ ተለያይቶ አያቅም። ከባህል ጋር የተያዘ ነው፣ ከባህል ጋር የተያዘ ነው ማለት። ስለዚህ የባህል መገለጫ ከሆኑት ነገሮች ውስጥ አንዱ ምንድን ነው? ሪሊጅን። ሶስተኛው ሬስ ነው። ይሄ ደግሞ ያው ሬስ እንግዲህ ምን ማለት በዘር ማለት ነው። ኖርማሊ ዘር የሰው ዘር ነን፣ አክቹዋሊ የሰው ዘር ነን ሁላችንም። ነገር ግን የራሳችን ደግሞ የመደብንበት የራሳችን ምድብ አለ አይደለ? ሬስ ምንለው እሱ ነው። ኢትኒሲቲ ይሄም በዘር ብሔር የሚለውን ይገልጻል። ስለዚህ እኔ የእንትን ብሔር ተወላጅ ነኝ እንላለን። የኢትዮጵያዊ ዜግነት ያለኝ የእንትን ብሔር ተወላጅ ነኝ የምንለው። ስለዚህ ኢትኒሲቲ ይሄም መገለጫ ነው ማለት ነው። ኤጅ የእድሜ ልዩነት አለ ከህፃን በስ ወጣት፣ ጎልማሳ፣ አሮጊት፣ ሽማግሌ እያልን የእነዚህ ሁሉ ስብጥር ነው ኢትዮጵያ። ወይም ይሄ የባህል ብዝሃነት ስንል እነዚህን ሁሉ ያካትታል። ጀንደር ስንል ሴት ወንድ ብቻ በቃ። ኦኬ ሌላው ኢትዮጵያ ኢዝ መልቲ ካልቸራል ኤንድ መልቲ ኢትኒክ ካንትሪ ላይ የገለጽ ነው እዚህ ጋር የሚያወጣው
የባህል ብዝሃነት እንዲሁም የብሔር ብዝሃነት ያለባት ሀገር ናት ይለናል። የባህል ብዝሃነት ማለት ነው ማልቲካልቸራል ኤንድ መልቲ ኢትኒክ ስንል ደግሞ የብሔር ብዝሃነት ያለባት ሀገር ብዙ የሆነ እንደማለት ነው። ኦኬ እነዚህ ሁሉ ማህበረሰቦች ከ80 በላይ ብሔር ብሔረሰብ አለ ካልን እነዚህ የ80 ብሔር ብሔረሰቦች እንደ አንድ ኢትዮጵያ የሚጋሩት የጋራ የሆነ እሴት አለን፣ መገለጫ አለን። ያ እሴታችን እንደ ኢትዮጵያ ሊያስጠራን፣ እንደ ኢትዮጵያ ሊያስከብረን፣ እንደ ኢትዮጵያ ሊያስወድሰን የሚችሉ ምን አሉ? ኮመን ቫሊዩስ አሉ። እነዛ ኮመን ቫሊዩዎች ውስጥ አንዱ ሆስፒታሊቲ። እንግዲህ ይህ የሆስፒታሊቲ ምንድን ነው? እንግዳ ተቀባይነት ማለት ነው አይደለ? ሆስፒታሊቲ። ስለዚህ እንግዳ ተቀባይነታችን እንግዳ ተቀባዮች ነን ማለት ነው። ሌላውን አስጠግቶ በማኖር እነዚህ ወደኋላ ስንሄድ ብዙ መገለጫዎችን መጥቀስ ይቻላል። ሆስፒታሊቲ አንዱ ኮመን ቫሊዩአችን ነው። ሪስፔክት ፎር ኢልደርስ ትልልቅ አዛውንቶችን ማክበር፣ ቦታ መስጠት፣ በአካባቢው የተለያየ አስተዋጽኦ ያደረጉ ሰዎችን ቦታ መስጠት የኢትዮጵያዊነት መገለጫ ነው። ኢትዮጵያ እስከዛሬም የኖረችው በሀገር በቀል እውቀቷ ነው ብለናል ከዚህ በፊት። ያስ ዘመናዊው ቴክኖሎጂ ዘመናዊው ሕግ አይደለም ኢትዮጵያን እስከ ዛሬ ጠብቆ ያኖራት ሀገር በቀል እውቀት፣ ሀገር በቀል የሕግ ስርዓት ነው። በሽማግሌዎች እገዛ ችግሮች ሲፈጠሩ በነሱ አስተዳዳሪነት ነው ኢትዮጵያ እስካሁንም የቆመችው። ስለዚህ ህዝቡ ደግሞ ትልልቅ ሰዎችን ትልልቅ አዛውንቶችን የሚያከብር ነው። ስለዚህ ይሄ አንዱ ምንድን ነው? ኮመን ቫሊዩዋችን ነው ማለት የጋራ እሴቶቻችን ናቸው። ቶለራንስ ይሄ መቻቻል የሚለውን ይገልጻል። ያ ማለት ሪስፔክቲንግ ኤንድ አክሴፕቲንግ አዘርስ ሪሊጅን ቢሊፍ ላንጉዌጅ ካልቸር ሶን ይሄን እነዚህ ነገሮችን ሁሉም ያካትት ነው። የሌላውን ሃይማኖት አክብረን የሌላውን ባህል ተቀብለን ማለት በግድ ተጭኖብን ሳይሆን ኦኬ አንተ የራስን አክብር እኔም የራሴን አከብራለሁ። ስለዚህ በአንተ ባህል እኔ እገኛለሁ፣ በእኔ ባህል አንተም ተገኝ፣ በአንተ ሃይማኖት የስ አከብርላለሁ፣ የኔን አክብር ማለት ነው ቶለራንስ ማለት። ስለዚህ ለዛም ነው እስከ ዛሬ ለብዙ ሺህ ዓመታት በዓለም ታሪክ ሲነሳ ቀደም ስልጣኔ ያለባት ሀገር ተብለን እንድንጠራ ያደረገን አንዱ ይሄ ነው ማለት ነው ቶለራንስ። ፓትሪዮቲዝም ይሄ ደግሞ ሀገር ወዳድነት ነው። በዚህ ኢትዮጵያውያን አይታሙም። ሀገር ወዳድ ባንሆን ኖሮ በአድዋ በዶጋሊያስ በጉንደት በጉራ በአድዋ በካራማራ ኢትዮጵያውያን ለነጻነታቸው የከፈሉት መስዋዕትነት በሀገር ፍቅር ተነሳሽነት ስሜት ነው ማለት ነው። ፓትሪዮቲዝም ማለት ያ ነው፣ ሀገር ፍቅር። ይሄ የጋራ እሴቶቻችን ናቸው። ከአራቱም ጫፎች ብንሄድ በኢትዮጵያ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የምናገኘው የጋራ እሴቶቻችን እነዚህ ናቸው። ኮመን ቫሊዩስ። ልዩነት የሉብንም ወይ ስንል በደንብ አለ ልዩነቶች። ልዩነታችንን አክብረን እኮ ነው ቶሌሬት አድርገን ነው የኖር ነው። ሶ ዲፍረንስስ ኢንክሉድ ሪሊጅን፣ ላንጉዌጅ፣ ድሬሲንግ፣ ዳንሲንግ፣ ሜሬጅ ኤንድ ፉኔራል ከስተምስ። ይሄ ልዩነቶቻችን ናቸው። የሃይማኖት ልዩነት አለ፣ የቋንቋ ልዩነት አለ፣ የአለባበስ ልዩነት አለ፣ የዳንስ ስነ ስርዓታችን ልዩነት አለ፣ የጋብቻ ስነ ስርዓታችን ልዩነት አለ፣ የቀብር ስነ ስርዓታችን ልዩነት አለ። አንዱ ማህበረሰብ ከአንዱ የተለያዩ አይነት ነገሮች አሉ። ይህ ልዩነታችን ውበታችን ነው ማለት ነው። ኦኬ ሌላው ሜጀር ካልቸራል ኤሌመንት ቅድም በሶስት ዋና ዋና እንከፍላቸዋለን ብለናል። አንዱ ቋንቋ ነው፣ ሁለተኛው ሃይማኖት፣ ሶስተኛው የሰው ዘር የሚለው ነው። የስ ሬስ ሂውማን ሬስ የሚለው ሶ ሌተስ ኢዝ ዘ ፈርስት ዋን ላንጉዌጅ። ሃይማኖት ማን ነው? ቋንቋ ማለት ነው። ቋንቋ ሶ ቋንቋ ላይ በምናነሱበት ሰዓት ላይ ቋንቋ ኮሚኒኬሽን ነው አይደለ? አንድ ሰው ከሌላው ጋር የሚግባባበት ሀሳቡን የሚገልጽበት አይደል? ስሜቱን የሚገልጽበት መግባቢያ ነው ማለት ነው። መግባቢያ ነው። ነገር ግን ከመግባቢያም በዘለለ ቋንቋ የባህል መገለጫም አንዱ እሴት ነው። ሶ ኢትዮጵያን በምናነሳበት ሰዓት ላይ ኢትዮጵያ ኢዝ መልቲሊንጓል። ኢትዮጵያ ምንድናት አለ? የብዙ ልሳነ ብዙ ሀገር ናት። ያ ማለት ብዙ ቋንቋ የሚነገርባት ሀገር ናት ማለት ነው። ሶ መልቲሊንጓል ናት አይደል? ከ80 ብሔር በላይ ያለ ካልን 80 በላይ ቋንቋ አለ ማለት ነው። ያም ሆነ ሶ ሜጀር ላንጉዌጅ ፋሚሊ ኢን ኢትዮጵያ እንግዲህ የኢትዮጵያ በእነዚህ በአራት የቋንቋ ክፍል ይጠቃልላል ማለት ነው። በብዛት ይሄ የቋንቋ ክፍሎች ብለን የምንላቸው ኢትዮጵያ ውስጥ የሚገኙት እነዚህ አራቱ ናቸው። ነገር ግን እዚህ ላይ የምናነሳው ምንድን ነው? ኢትዮጵያ በእነዚህ በአራት ቋንቋ ክፍሎች ይከፈል እንጂ አብዛኛው የኢትዮጵያ ቋንቋዎች የአፍሮ ኤስያዊ ቤተሰብ ናቸው። አፍሮ ኤዥያቲክ ብለን የምንለው ነው። አብዛኛው የቋንቋ ክፍሎች አፍሮ ኤዥያቲክ ብለን የምንለው የቋንቋ ክፍሎች የሚመደቡ ናቸው። ሆኖም አራቱ እነዚህ ዋና ዋና በኢትዮጵያ ውስጥ ያሉ የቋንቋ አይነቶች፣ ምድቦች፣ ቤተሰቦች ናቸው ማለት ነው። የመጀመሪያው ሴሜቲክ
ሶ ይሄ የሴሜቲክ ቋንቋ የሴማዊ ቋንቋ ተናጋሪ ያሉበት ማህበረሰብ ነው። ሶ ሴሜቲክ ኦር ሴማዊ ቋንቋ የሚናገሩ በዋናነት አምሃሪክ አማርኛ፣ ትግርኛ፣ ግዕዝ፣ ጉራጊኛ ኤንድ ሶ ኦን። እዚህ ጋር እነዚህ በዋናነት ሴሜቲክ ውስጥ የሚመደቡ ናቸው። የሴማዊ የቋንቋ ቤተሰብ ውስጥ ያሉ ናቸው። አማሪክ፣ ትግርኛ፣ ግዕዝ፣ ጉራጊኛ እነዚህ የሴማዊ ቋንቋ ተናጋሪ ውስጥ የሚመደቡ ናቸው። ሁለተኛ ኩሽቲክ ምንለው ነው። ኩሽቲክ አፋን ኦሮሞ አለ፣ አፋርኛ አለ፣ ሱማሊኛ አለ፣ ሲዳሚኛ አለ። እነዚህ በጠቅላላ ደግሞ ምን ውስጥ ይመደባሉ? እነዚህ ብቻ ናቸው ማለት አይደለም። ባይዞ ሶኦን መዘርዘር ስለማይቻል ነው እዚህ ጋር። ስለዚህ በዋናነት እነዚህን በብዛትም በቁጥር ብዛትም በዚህ መልኩ ተቀመጡ እንጂ ሌሎችም አሉ። ስለዚህ ኩሽቲክ ስንል እነዚህ መጥቀስ እንችላለን። ኩሻዊ የቋንቋ ቤተሰብ አፋን ኦሮሞ፣ አፋርኛ፣ ሶማሊኛ፣ ሲዳምኛ። ሶ ኦሞቲክ ኦሞ የኦሞዊ የኦሞ ቤተሰብ ማለት ቋንቋ ቤተሰብ። ሶ ኦሞቲክ ወላይታ፣ ጋሙጎፋ፣ ባስኬቶ እነዚህ መጥቀስ እንችላለን። ኦሞቲክ ናቸው። እነዚህ በደቡብ የኢትዮጵያ ክፍል የሚገኙ ናቸው። ኒሎ ሳሐራ የኒሎ ሳሐራን የቤተሰብ ተናጋሪዎች ቋንቋ ቤተሰብ ተናጋሪዎች ደግሞ እና አኝዋክን መጥቀስ እንችላለን። በርታ፣ ጉሙዝ እነዚህም በደቡብ ክልል ውስጥ ሆኖም በደቡብ ክልል ውስጥ ወደ ደቡብ ኦሞ አካባቢ ቅድም እንዳልኳችሁ ደቡብ ኦሞ አካባቢ የተለያዩ ወደ 25 የሚጠጉ ብሔር ብሔረሰቦች አሉ። ከዛ ውስጥ እነዚህ አኝዋክ፣ በርታ፣ ጉሙዝ እና ሌሎችም ይኖራሉ ማለት ነው። ስለዚህ እነዚህን እናንተ ለፈተና ላይ ሊመጣ የሚችሉት እነዚህ ናቸው። በዋናነት መጽሐፉ ላይ የተጠቀሱት እንደ ምሳሌ የተጠቅሰው ያሉትን መያዝ ነው። የትኛው ውስጥ ይገባል የሚለው። ስለዚህ ኢትዮጵያ በአራት የቋንቋ ቤተሰብ ትመደባለች። በዋናነት ግን የኢትዮጵያ ቋንቋዎች የአፍሮ እስያዊ ቤተሰብ ናቸው። አፍሮ ኤዥያቲክ ፋሚሊ ምንለው ማለት ነው። ኦኬ። ሁለተኛው ሪሊጅን እንግዲህ ቋንቋ ነው። ሃይማኖት ነው። ሁለተኛው ሜጀር ካልቸራል ኤለመንትስ የምንለው ሁለተኛው ሪሊጅን ነው። ሃይማኖት በዚህ ውስጥ ትልቅ አስተዋጽኦ አለው በባህል ውስጥ ማለት ነው። ሶ ሪሊጅን ምን ማለት ነው ስንል ኦርጋናይዝድ ቢሊፍስ ኤንድ ፕራክቲስስ ሪሌትድ ቱ ወርሺፕ ኦፍ ጋድ ኦር አላህ ብለን ማለት እንችላለን እዚህ ጋር። ስለዚህ እንግዲህ በተለያየ የእምነት አጠራሮች ውስጥ ሰዎች በተለያየ መልኩ ፈጣሪያቸውን ይጠራሉ አደለ? እንግሊዝኛው ጎድ ይለዋል። የስ አላህ በእስልምና ስንሄድ በክርስትና ስንሄድ እግዚአብሔር ሊለው ይችላል። እኛ ግን እዚህ ላይ አጠቃላይ ፈጣሪ የሚለውን ኮንሰፕት ይዘን እንሄዳለን። ሶ ሪሊጅን ወይም ሃይማኖት በምንልበት ሰዓት ላይ ፈጣሪ ወይንም ሌላ ከተፈጥሮ በላይ የሆነ አካልን ማምለክና የተደራጁ እምነቶችን፣ ተግባራት እንዲሁም ስርዓቶች ስብስብ ነው አይደለ? ስለዚህ ሪሊጅን ሚንስ ኦርጋናይዝድ ቢሊፍስ ኤንድ ፕራክቲስስ ሪሌትድ ቱ ወርሺፕ ኦፍ ጋድ አይደለ? እግዚአብሔርን ወይም አላህ ወይም ሌላ ከተፈጥሮ በላይ የሆነ አካልን የስ አንድ ስያሜ ላይጠሩ የሚችሉም ሌሎች ሊኖሩ ይችላሉ አይደል? ዋቃ በዋቄ ፈና እምነት ስንሄድ ዋቃ እግዚአብሔር ነው። በሌሎችም ስንሄድ ቦርጆ ስንሄድ በደቡብ ኦሞ አካባቢ ሀመራ አካባቢ ላይ ይሉታል ፈጣሪን። ሁሉም እየራሳቸው መጠሪያ አለ። ሶ እነዚህ ነገሮች ሁሉ የሆነ አካልን ማምለክና የተደራጁ እምነቶች ናቸው። እነዚህ ኦርጋናይዝድ ቢሊፍስ እንዲሁም እምነቶችና ተግባራት ኦርጋናይዝድ ቢሊፍስ ኤንድ ፕራክቲስስ የሚለውን እሱን ነው ማለት ነው። የተደራጁ ሶ ዚስ ሪሊጅን ፕሮቫይድስ ሞራል ጋይዳንስ። ሃይማኖት ምን ያደርጋል ለሰው ልጆች በምንልበት ሳ ላይ ጥቅሙ የሰው ልጅ አንደኛ ሞራል ጋይዳንስ ነው። እንደ መጽናኛ መውሰድ የምንችለው ነው። ሃይማኖት ኮንፈርት ነው አይደለ? ሃይማኖት እንግዲህ እንደ መመሪያም እንደ ሰው ልጅ መጽናኛም የስነ ምግባርና ማህበራዊ አንድነትን የምንቀርጽበት የሚሰጠን ማለት ነው። ሃይማኖት ስንል እነዚህ ነገሮችን ሁሉ ይዛል። ሞራል ጋይዳንስ፣ ኮንፈርት ኤንድ ሶሻል ዩኒቲ እነዚህ ነገሮች ሁሉ የሚሰጠን ነው። ዩዙ እነዚህ ነገሮችን መጥቀስ እንችላለን። አንድ ሀገር ሰላማዊ እንድትሆን፣ ሁሉም ሰው ዲሲፕሊንድ እንዲሆን፣ በስነ ምግባር የታነጸ እንዲሆን፣ ሌሎችን ከመጉዳት እንዲቆጠብ ሃይማኖታዊ ሞራል ስርዓቶች ይነግሩናል ማለት ነው። ሶ ኢምፖርታንስ ኦፍ ሪሊጅን አስፈላጊነቱ ለምንድን ነው ስንል በእነዚህ በሁለት ነገሮች ውስጥ ማጠቃለል ይቻላል። አስፈላጊነቱ ምንድን ነው ሃይማኖት በምንልበት ሳ ላይ የሃይማኖት አስፈላጊነት አንደኛው ካልቸራል አይደንቲቲ ነው። ባህላዊ ማንነት የሚለውን ይሰጠናል። ካልቸራል አይደንቲቲ
ሰርሞኒስ ኤንድ ትራዲሽንስ። ይሄ ካልቸራል አይደንቲቲ ስንል ለምሳሌ የሰው ልጅ ባህላዊ ማንነትን የሚሰጡ ስነ ስርዓቶችና እንዲሁም ሌሎች መገለጫዎች ናቸው አይደለ? የባህል መገለጫዎች ናቸው። ከቅርስ ጋር የሚገናኙ ነገሮች አሉ። ካልቸራል አይደንቲቲ ስንል እነዚህ ነገሮች ሁሉ ለምሳሌ የትኛውም ሃይማኖት ከባህል ጋር ቁርኝት ያለው ነው ብለናል አይደል? ስለዚህ ይህ ባህል ደግሞ ሀገርን ሊያስጠራ የሚችል ነገሮች ሊሆኑ ይችላሉ። ካልቸራል ሴርሞኒዎች ማነው ሪሊጂየስ ሴርሞኒ በሚካሄዱበት ሰዓት ላይ ካልቸርም አብሮ ይንጸባርቃል። ለምሳሌ ኢትዮጵያን ከሚያስጠሩ ነገሮች ውስጥ አሁን ቁሳዊ መገለጫ ከተባሉት ወይም ኢንታንጅብል ምንድን ነው ቅርስ ብለን የምንላቸው ነገሮች ውስጥ እነዚህ እነ ማንም መጥቀስ እንችላለን። የመስቀል ስርዓትን መጥቀስ እንችላለን። በዩኔስኮ ላይ የተመዘገቡትን ገዳ ስርዓትን፣ ጨምበላላን፣ የተለያዩ እነዚህ ሃይማኖታዊም ባህላዊም እሴቶች ያሏቸው ነገሮች ናቸው። ሶ ሃይማኖት አንዱ አስፈላጊነቱ ካልቸራል አይደንቲቲ ነው። ሁለተኛ ቫሊዩስ ኤንድ ኢቲክስ። እንግዲህ ሁለተኛው ይህ የጥቅሙ እሴቶችና ስነ ምግባር ይለናል። እሴቶችና ስነ ምግባር ለምሳሌ ላቭ፣ ሪስፔክት፣ ኢምፓቲ፣ ሃርመኒ እነዚህ ሁሉ ነገሮች እንደ ፍቅር፣ መከባበር፣ መተሳሰብ፣ ስምምነት ያሉ እሴቶችን በማስተማር መልካም ስብዕናን እንድንገነባ የሚያደርገን ነው ማለት ነው። ምን ሃይማኖት። ኦኬ ዘ ሰርድ ዋን ኢዝ ሂውማን ሬስ። ይሄ ያው የሰው ልጅ ዘርን የሚገልጽ ነው አደለ? የሰው ዘር የሚለውን ነገር የሚያሳየን ነው ሂውማን ሬስ ስንል። ሶ ሂውማን ሬስ ሶሻሊ ኮንስትራክትድ ካቴጎሪ ኦፍ ፒፕል። እንግዲህ የሂውማን ሬስ በምንልበት ሰዓት ላይ እነዚህ ትርጉሙን በምናይበት ሰዓት ላይ ልክ እንደ ይሄ እዚህ ጋር ይላል ሂውማን ሬስ ሶሻሊ ኮንስትራክትድ ካቴጎሪ ኦፍ ፒፕል ቤዝድ ኦን ፊዚካል ፊቸርስ ሰች አስ ስኪን ከለር ኤንድ ፋሻል ፊቸርስ። እንግዲህ ልክ እንደ ቆዳ ቀለም፣ የፊት ገጽታችን እንዲሁም የሰውነት ቁመት ባሉ አካላዊ መገለጫዎች ላይ ተመስርቶ በህብረተሰቡ ምን የተከፋፈለ የሰዎች ምድብ ነው። ስለዚህ ሰዎችን እንዴት እንመድባለን ስንል በተለያዩ አይነት መልኩ መድበዋቸዋል አይደለ ሰዎች። ስለዚህ በፊታችን ቆዳ፣ በፊታችን ቅርጽ እኛም ራሱ አይተን ይሄ ቻይናዊ ነው፣ ይሄ ህንዳዊ ነው ብለን እንመድባለን አይደል? ስለዚህ በፊታቸው ቆዳ፣ በፊታቸው ከለር፣ በአቀማመጡ በምናምን የሰው ልጅ ምን መደበበት ነው። ይሄም ከሜጀር ኤለመንትስ ኦፍ ካልቸር የሚሉት ውስጥ የሚገባ ነው ማለት ነው። ዘ ላስት ዋን ኢዝ ፋክተር ፎር ካልቸራል ቼንጅ። እንግዲህ የባህል ለውጥ ከሚያመጡ ነገሮች ውስጥ ካልቸራል ቼንጅ ከሚያመጡ ነገሮች ውስጥ እነዚህ የተጠቀሱት አራቱን በመሰረታዊነት እናያለን ማለት ነው። ፋክተር ፎር ካልቸራል ቼንጅ የባህል ለውጥ መንስኤዎች። እንግዲህ ባህል እንዴት ይለወጣል ስንል ቅድም እንዳልኳችሁ ባህል ያው በአንድ ጀንበር ወይም በቶሎ የሚመሰረት ነገር አይደለም። ለብዙ ሺህ ዓመታት እየዳበረ ከትውልድ ትውልድ የተላለፈ የሚመጣ ነገር ነው። ያ ነገር ግን በዘመን ውስጥ ቴክኖሎጂው ከሰው መስተጋብሩ ከሰው ጋር ባለን ግንኙነት ምናምን የተሻሻለ እየዳበረ ሊመጣ ይችላል። ስለዚህ ከነዚህ ከሚለውጡ ነገሮች ውስጥ ከፋክተር ፎር ካልቸራል ቼንጅ ከምንላችን ውስጥ አንደኛው ግሎባላይዜሽን ማለት ነው። በአማርኛው ሉላዊነት ይባላል። ሉላዊነት የስ ሉላዊነት ይሄ ግሎባላይዜሽን ማለት ነው። ሉላዊነት እንግዲህ ግሎባላይዜሽን ስንል ኢት ኢዝ ኢንተራክሽን አማንግ ካልቸርስ የስ የባህል ለባህል መስተጋብር ስብጥር ከሌሎች ጋር ግንኙነት ማለት ነው። ግሎባላይዜሽን እንግዲህ በተለያዩ ህዝቦችና ባህሎች መካከል ያለው ትስስር ማለት ነው። የተለያየ ህዝቦች ይላል በዓለም አቀፍ ደረጃ ግሎባል የሚለውን ነገር ይዛል አይደል? ዓለም አቀፍነትን። ስለዚህ በዓለም አቀፍ ደረጃ አሁን ለምሳሌ በንግድ ሊሆን ይችላል፣ በተለያዩ ነገሮች ሊሆኑ ይችላሉ። ሰዎች ከአንዱ ከሌላው ማህበረሰብ ጋር የተለያዩ መስተጋብሮችን የፈጠሩ ነው አይደል? በቴክኖሎጂው አማካኝነት ማለት ነው። ስለዚህ እነዚህ ነገሮች ሁሉ የአንዱን ባህል ከሌላው እንወስዳለን አይደለ? በፊልሞች በምናየው በተለያዩ ነገሮች የእኛም ባህል ወደ ሌላው ይሄዳል፣ የሌላውም ወደዚህ ይመጣል። ዓለም ወደ አንድ መንደር እየሄደች ነው እየተባለ ስለሆነ ወደ አንድ መንደርነት ሲሄድ ባህሎች መወራረስ ይኖራል ማለት። ስለዚህ ባህልን ከሚቀይሩ ነገሮች ውስጥ አንዱ ግሎባላይዜሽን። ሁለተኛው ኢንቫይሮንመንት ነው። ኢንቫይሮንመንት ዩዝ ኦፍ ናቹራል ሪሶርስስ አፌክት ካልቸር። እንግዲህ ኢንቫይሮንመንት እንዴት ይለውጣል? የተፈጥሮ ሀብት አጠቃቀም ለውጥ ማለት ነው። ሁለተኛው ይሄ ነው ኢንቫይሮንመንት። ባህልን ከሚቀይሩ ነገሮች ውስጥ አንዱ ኢንቫይሮንመንት ነው። ለምሳሌ በፊት አካባቢዎች ሊቀይሩ ይችላሉ። የተፈጥሮ ሀብቶች የሰዎችን አኗኗር ሊቀይሩ ይችላሉ። በዛ ለምሳሌ አርሶ አደር፣ አርብቶ አደር፣ ዘላን ምናምን እያልናቸው የምንላቸው ማህበረሰቦች አሉ አይደለ? እነዛ ሰዎች እኮ ያንን እንደዛ ሊሆኑ የቻሉት በአካባቢያቸው ባለ ሁኔታ ነው። ኢንቫይሮንመንት አንጻር ነው
አይደለ? ስለዚህ ለም መሬት ያለው አርሶ አደር ነው የሚሆኑ። ለምሳሌ ሌላው አርብቶ አደር ሊሆን ይችላል፣ ዘላን ሊሆን ይችላል፣ ከቦታ ቦታ የሚሄድ ሰው ሊሆን ይችላል። እነዚህ ነገሮች ኢንቫይሮንመንት ካልቸርን ለውጥ ሊያመጣ ይችላል። እንዲሁም ቴክኖሎጂ ይህንን በአይናችን አሁን እያየን ያለ ነው። የካልቸር አብዮትን እየፈጠረ ነው። አንደኛ በኔጌቲቭ ሁለተኛ በፖዚቲቭ። እዚህ ጋም ሁለቱንም መጥቀስ ይቻላል። ፋክተር ፎር ካልቸራል ቼንጅ ስንል የባህል ለውጦች የሚያመጡ ስንል ፖዚቲቭ ወይም መልካም እሴቶች ብቻ ናቸው ያለው ማለት ግን አይደለም። በአሉታዊም በአውንታዊም መልኩ ለውጦች አሉ። ግሎባላይዜሽንም በአሉታዊም በአውንታዊም መልኩም ሊመጣ ይችላል። የእኛ ያልሆኑ ከባህል ያፈነገጡ ባህሎችን እያየን ነው። ለምሳሌ አይደለ አንዳንድ በትምህርት ቤቶች የሚደረጉ ሊሆኑ ይችላሉ። ሌላው ዓለም ላይ ስላለ ብቻ እኛ ትርጉሙን ሳናቅ ዝም ብለን የምንከተላቸው። አንደኛ እነዛ ነገሮች እነሱ ያደረጉበት ምክንያት አላቸው፣ እኛ የምናደርግበት ምንም ምክንያት የሌሉ ነገሮች፣ ከትክክል ያልሆኑ እሴቶች ነገሮች በትምህርት ቤቶች በተለያዩ ተቋማት ይደረጋሉ። በማህበራዊ ሚዲያዎች እያየን ያለ ነው ማለት። ስለዚህ ቼንጅ ስንል ፖዚቲቭም ኔጌቲቭም ሊሆን እንደሚችል ማሰብ አለባችሁ። ቴክኖሎጂም ልክ እንደዛው ነው። ቴክኖሎጂም በአግባቡ ከተጠቀምንበት ጥሩ ነገሮችን እናገኝበታለን። በአግባቡ ካልሆነ ግን ባህሎቻችን፣ እሴቶቻችን፣ አእምሯችንን ሊበርዙ የሚችሉ ብዙ ኔጌቲቭ ነገሮች አሉት ማለት ነው። ቴክኖሎጂ ስንል እነዚህን ሁሉ ያካትታል። ኮንታክት ዊዝ አዘር ካልቸርስ ሼሪንግ አይዲያስ ኤንድ ፕራክቲስስ፣ ሀሳቦችን ከሌሎቹ ጋር በምንለዋወጥበት ሳለ ልምዶቻቸውን ስንወስድ እኛም ስናካፍል የራሳችንን በተወሰነ መልኩ ልንቀየር እንችላለን፣ ለሌላውም ደግሞ የእኛን ልንሰጥ እንችላለን። በእነዚህ ነገሮች ውስጥ ሁሉ ባህሎች ይዳብራሉ፣ ይሻሻላሉ፣ ይቀየራሉ ማለት ነው። ለዛሬ ይህን ያህል ካልኩኝ ይበቃኛል። በቀጣይ በፓርት 2 ላይ ደግሞ እንደዚሁ ሌሎች ሀሳቦችን ይዤ እመጣለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ አስቀምጡልኝ፣ ኮሜንት አርጉ። ለሌሎችም ቪዲዮ እንዲደርስ ሼር አርጉላቸው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ መልካም ቆይታ